እስ ቤተሰቦቼ ዛሬ ደግሞ እንግዲህ የማዳም ቅመም የሰራችውን ታሪክ ይዤ ብቅ ብያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች በሙሉ በያላችሁበት ሰላም ብያለሁ። እንግዲህ ውድ ቤተሰቦቼ እዚህ ጋር የምታዩት እንግዲህ የማዳም ቅመም ከማዳም አስቤዛ ላይ ሁሉንም ነገር እንደዚህ አድርጋ ሰብስባ ይዛ ወደ ኢጃዛ ቤት ልትኮበልል ነበር ማለት ነው። ነገር ግን እጅግ ያሳዝናል። ሀቂቀትን ውጭ የምትሰሩ ልጆች ከምንም በላይ ጥንቃቄ ያስፈልጋችኋል። ማጣት የማይሰራው የለም። እንግዲህ ይቺ ልጅ ደግሞ አታም ሊሆን ይችላል፣ ስራም ብዙ ጊዜ ፈታም ሊሆን ይችላል። ነገር ግን እዚች ጋር እንደምታዩት ምንም የቀራት ነገር የለም። ከሽንት ቤት አቅራጥ እስከ ኩሽና ምንም የቀራት ነገር የለም ማለት ነው። እነ ምላጭ፣ እነ መቆንጠጫ፣ እነ ጨው፣ ሁሉም ነገር እንደምታዩት እንግዲህ እነ ሞደስ፣ እነ ጫማ፣ እነ ሽቱ፣ እነ ክሬም ምንም የቀረ ነገር የለም። ይሄ እንደዚህ ይሄ ኩክ ማውጫ አሁን ይሄ ሀቂቀተን ይሄ ነገር ያስፈልጋታል ማለት አይደለም። አንደኛ ወይ ልጅቷ ልምድ ሊኖራት ይችላል። ሁለተኛ ደግሞ ቸግሯትም ሊሆን ይችላል። ግን በጣም ያስጠላል። እንደምታዩት ክሬም አለ እንግዲህ የአባባ ሻልም አልቀረም ጥምጣሙም አልቀረም እንደምታዩት ማለት ነው። ሀቂቃ ያሳዝናልም ያስቃልም። ማጣት ብዙ ነገር ያስደርጋል፣ ያሰርቃል፣ ብዙ ነገሮችን ያስደርጋል ማለት ነው። ከዛ በፊት ግን ከማጣት በፊት ትኩረት ማድረግ ያለብን ራሳችንን እንዳናጣ የራሳችንን ጥረት የማድረግ ግዴታ አለብን። እንደምታዩት እነ ቫዝሊን፣ እነ ቤቢ ሻወር፣ እነ እንቁላል እንግዲህ 2 እንቁላል ሰው አይሰርቅም ሀቂቃ ማለት ነው። ግን ልጅቱ በጣም በቃ ወይ አዲስ ሁና የሆነ የተመኘችው ነገር አለ። ብቻ ምን ማለት እንዳለብኝ አላቅም። እንግዲህ የጆሮ ጌጥም አልቀረም። እንደምታዩት ምንም የቀራት ነገር የለም። እነ ጨው፣ እነ ዱቄት፣ እነ ዘይት፣ እነ ሳሙና። ኧረ ሱብሃንአላህ። እንግዲህ ይሄን ሁሉ ማዳም ስትፈትሽ ያገኘችው ነው ማለት ነው። ለማዳም ምንም ላይ መስላት ይችላል። ለልጅቱ ግን ነጭ ውርደት ነው ማለት ነው። እውነት ለመናገር ነጭ ውርደት ነው በዚህ ደረጃ መያዝ ማለት ነው። እና ኢጃዛ ቤት ከመሄዳችን በፊት ቢያንስ እንኳን እንደው ከቸገረን ወላሂ ስጡን ብንላቸው ይሰጡናል። አረቦች ያን ያክል ጨካኝ አይደሉም። ጨክነት የላቸውም ማለት ነው። ብዙ ልጆች ራሱ ሳሙና የለንም በቃ ስጡን ምናምን ይሉ ነበር በፊት። ኩንትራት ከሚሰሩ ልጆች ከማዳሞቻቸው ጠይቆ ይዞ መሄድ ይቻላል። ነገር ግን እስቲ ያስቡት እዚህ ጋር እነ ሰማ እነ ቻርጀር እነ ምናምን ምንም ትርጉም የለውም። ይሄንን ወስዳም አይጠቅማትም። ነገር ግን እንዴት አስባበት ከእያንዳንዷ ነገር እንደዚህ አድርጋ ሰብስባ በማዳም እጅ ተይዛለች ማለት ነው። እንግዲህ አቶ ማዳም ደግሞ ስትፈትሽ ይህንን ሁሉ አግኝታባታለች ማለት ነው። ይህንን ነገር ይዤ የመጣሁት እውነት ለመናገር ይሄ ነገር የለም ማለት አይደለም። በተለይ አሁን ስራ ፈተን ስንኖር ውጭ ስንሰራ ብዙ ነገሮች ይጎድላሉ። ለዚህ ደግሞ ሳይመርጡ መስራት ነው ማለት ነው። የወጣንበትን አላማ አቀን ማንኛውንም ስራ ከሰራን ወላሂ አይቸገረንም። ግን እኛ ሰው ቤት ገብተን ስለምናማረጥ ጽዳት አይመቸንም። እና ቤተሰቦች እንግዲህ እንደምታዩት ጨው ይሰርቃል እንዴ? ጨው እኮ ሰው አይሰርቅም። ይሄ ምንድነው ልማድ ነው የሚመስለኝ። ስለዚህ እንደዚህ አይነት ልማድ ያላችሁ ሰዎች ብትተው ያዋጣችኋል። አልበለዛ ግን እንግዲህ ቂሊንጦ ገብታችሁ በዱባይ ቂሊንጦ ወይም በሳውዲ ቂሊንጦ ገብታችሁ ትቀራላችሁ። እና ስራ ሳትንቁ ስሩ ነው። ስራ ንቃችሁት ራሱ ይንቃችኋል። በዚህ ደረጃ እዚህ ደረጃ እንድትደርሱ ያደርጋችኋል። ስራ መናቅ ማለት ነው። ከምንም በላይ ጽዳት ብቻ ነው የምሰራው፣ ልጅ አልይዝም፣ ምግብ አልሰራም የሚሉ ልጆች ናቸው በዚህ ደረጃ የሚዋረዱት በእርግጠኝነት ማለት ነው። ስለዚህ ስራ ሳትንቁ ስሩ። ፈጣሪ ከውርደት ይጠብቀን። በዚህ ደረጃ እንዴ በሰፊው ኧረ በፈጣሪ እስኪ ኮልጌት ምናምን ሳይቀር እንደምታዩት። ስለዚህ ይሄ ለዚህ የሚያበቃን ማጣት ብቻ አይደለም። እውነት ለመናገር በቃ ለስራችን ትኩረት ያለ መስጠት ነው እንጂ ሩዝ አልቀረ ዱቄት አልቀረ። ኧረ ሱብሃንአላህ። የዚች ደግሞ ይጠናል ማለት ሰው ያጣል፣ ግን ደግሞ የጆሮ ጌጥ ሰርቆ አይሄድም። የልብስ መቆንጠጫ ሰርቆ አይሄድም። ያው እንግዲህ የሚሰረቅ አለው ማለት ነው። እንግዲህ እነ ምላጭ አልቀሩም እንደምታዩት። አማናችሁ
ስለዚህ ይባካቸው እንደዚህ የሚሰርቅ ሰው ጥሩ አይደለም። አንዴ ስም ከወጣ ደግሞ ሁል ጊዜ በቃ እንደተሳቀቃችሁ ትኖራላችሁ። ከዚህ ውርደት አይበልጥም። አትስረቁ። ላለመስረቅ ተግታችሁ ስሩ። ጭራሽ በአረብ ቤት በዚህ ደረጃ መያዝ ይከብዳል። አላህ ይሁንሽ። እንጃ ምን እንደምላላቅም እነሱ በዚህ ልክ ካገኟችሁ እንደው ከስንት አንድ ካልሆኑ በቀር አይለቋችሁም። ወይ ወደ ሀገራችሁ ነው የሚልኳችሁ ወይ ደግሞ እንግዲህ ምን እንደምል አላቅም። ማጣት የማይሰራ የለም። ግን የዚች ደግሞ ይጠናል ሀቂቃ እና ውድ ቤተሰቦቼ አላህ ይሁነት ለሷም። ግን ውጭ ላይ የምትሰሩ ልጆች አላህ ሱብሃነሁ ወተዓላ ይርዳችሁ። እዚህ ደረጃ እንዳትደርሱ ስራ ሳትንቁ ስሩ እላለሁኝ። ማጣት የማይሰራው ነገር የለም። እንግዲህ አቶ ልጅ በዚህ ደረጃ የሆነችበት የራሷ ኢጃዛ ቤት ስትሄድ የሚቸግራት ነገር ሊኖር ይችላል። ግን ይሄ ያኔ የሚያስፈልጋት ነገርም አለ፣ የማያስፈልጋትም ነገር አለ። እዚህ ጋር እንደው መስረቅ እንኳን ብችል በጣም እንደው ተቸግራ ነው ካልን የተወሰነ ነገር ነው። ይሄን ያህል ከእያንዳንዷ ከዘይት እስከ ጨው ከምናምን ከልብስ መቆንጠጫ እስከ ምናምን ሐስቢ አላህ አለይክ ምን አይነት ጉድ እንደሆነ አላቅም። እንግዲህ ስማችን በዚህ ደረጃ መሆኑ እጅጉን ያሳዝናል። ሳትንቁ ስሩ። በቃ የሆነ ውጭ ጠፍታችሁ የምትሰሩ ልጆች ስራ ሳትንቁ ስሩ። አልበለዚያ ደግሞ አትጥፉ። በአላህ እንደው ኩንትራት ቤት እኮ ምን አለበት? በአላህ ኩንትራት ቤታችሁ 2 ዓመታችሁን 3 ዓመታችሁን ጨርሳችሁ መውጣት ትችላላችሁ። እንደ ኩንትራት ቤት ሰላም የለም። ሀቂቃ አትጨናነቁም። በቃ ምንም ሀሳብ የለባችሁም። ማንኛውንም ነገር በቃ ዘና ብላችሁ ቢያንስ እንኳን ምርጥ እንቅልፍ እንኳን ተኝታችሁ ታሳልፋላችሁ። ይሄን ስላችሁ ስራ የለንም ወይም ደግሞ ስራ እናጣለን የሚለው ነገር ውስጣችሁ ስለማይኖር ፈሪ ሆናችሁ ስራችሁን ሰርታችሁ ደክሟችሁ እንቅልፋችሁን ተኝታችሁ ታድራላችሁ። ሀቂቃ ውጭ እኮ መስራት ሁል ጊዜ ሀሳብ ነው። በቃ ጭንቀት እኮ ነው። እንደው ስራው እንኳን ከተገኘ ኸይር ሀታ ስራ ይዘን ራሱ እኮ ጭንቀት ነው የሚለቅብን። በቃ ይሄ ስራ ያዋጣ ይሆን ወይ? በቃ ብዙ ጊዜ ስራ ይሆን ወይ? ይወጣ ይሆን ወይ? ኢጃዛ ቤት ሂጄ ምንድነው ማረገው? እዛ ሲጄ ስራ ባጣ በቃ አእምሯችን በጣም ነው የምንጨናነቀው ውጭ ላይ ስራ እያለን ራሱ። ስለዚህ ከኩንትራት ቤት የምትጠፉ ልጆች እያሰባችሁበት ጥፉ። ከተፋችሁ ግን አትጥፉ። ለምን ትጠፋላችሁ? በኩንትራት ትሄዳችሁ ይበቃችኋል መቼም። እንደው አልሐምዱሊላህ እንልም እንጂ ኩንትራት ቤት ራሱ መስራታችን ለኛ ትልቅ ውጤት አለው። ከምንም በላይ ክብራችሁን ጠብቃችሁ ነው የምትኖሩት። በሰዓታችሁ ወጣችሁ በሰዓታችሁ ትገባላችሁ ወደ ሀገራችሁ። ስለዚህ እንደዚህ ከመሆን ይልቅ ራሳችሁን ጠብቃችሁ በሰላም ለሀገራችሁ እንድትገቡ እንትን አትበሉ። በቃ አትወላወሉ። አርፋችሁ ኩንትራታችሁን ስሩ። ላለው ውድ እህት ወንድሞቼ እንኳን ደህና መጣችሁ እና ሁላችሁንም አመሰግናለሁ። በያላችሁበት ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ እንዳረሱ። ባይ ባይ። ዳግም እስከምንገናኝ